የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። አልጀዚራ ስለ ሰሞነኛው የወልቃይት ግጭት ሰፊ ዘገባ አሰራጭቷል። ዘገባው በሰሜን ኢትዮጵያ ከግጭቱ በኋላ ያላስተላለፍ የተለዋወጡ ስለመሆናቸው ማረጋገጫ ነው ብሏል። ዝርዝሩን ዜናችን ይመለከተዋል። የኤርትራ መንግስት ከስልጣን ለማስወገድ ዓላማ ላይ በሚል የተቋቋመው ብርጌድ ንሓመዱ የተባለው ኃይል በ10 ሺዎች የሚቆጠሩ ወታደሮችን በስሩ እንደሚያሰማራና እንደሚያዝ አስታውቋል። በአዲስ አበባ ከተሰጠው መግለጫ የተሰማውን እንመለከታለን። የመከላከያ ሰራዊት በኢትዮጵያና ሱዳን ድንበር በምትገኘው ሸረሪና ህዋ ሲጠቀምበት የነበረውን የጦር መሳሪያ ደፖ መቆጣጠሩ ይፋ ሆኗል። ለዚህ ደግሞ በተንቀሳቃሽ ምስል ወይንም በቪዲዮ የተረጋገጠ ስለመሆኑ ከስፍራው የሚወጡ መረጃዎች ጠቁመዋል። እንመለከተዋለን። በኢትዮጵያ የማዕድን ዘርፉ እጅግ ከፍተኛ የተባለውን የውጭ ምንዛሬ ማስገኘቱ ተሰምቷል። እንመለከተዋለን። ከውጭ የምንመለከተው የኢራን አብዮታዊ ዘብ ሆርሙዝን አልከፍትም፣ ሆርሙዝን ለመክፈት ግን ከአሜሪካ የሚጠብቀው ቅድመ ሁኔታ አለ ሲል ይፋ ያደረጋቸውን ዝርዝሮች የምናገራችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ ሀገር መከላከያ ሰራዊት በኢትዮጵያና ሱዳን ድንበር በምትገኘው ሸረሪና ህዋ ሲጠቀምበት የነበረው የጦር መሳሪያ ደፖ መቆጣጠሩ ይፋ ሆኗል። ለዚህ ደግሞ በቪዲዮ ጭምር የተረጋገጠ ምስል ስለመውጣቱ ከስፍራው የሚወጡ መረጃዎች ጠቁመዋል። የዛሬ ሳምንት ቅዳሜ ማለዳ ላይ ለአንድ ቀን ዘልቆ የነበረው የሸረሪናው ጦርነት አንድ ሳምንት ቢሆንም የኢትዮጵያ መንግስት ይፋ ምላሾችን እስካሁን አልሰጠም። ታማኝ የሚባለው የዲፕሎማቲክ ምንጮችም በሸረሪና የተካሄደው ግጭት 7ኛ ቀኑን እያዘ ቢሆንም ከአዲስ አበባ መንግስት የተሰማ ምንም አይነት ይፋ ምላሽ የለም እያሉ ነው። በዚህ ሰዓት መንግስት ስለ ጉዳዩ ዝምታን የመረጠበት ምክንያት ግልጽ አይደለም። መንግስትም ለዚህ ዝምታ ማብራሪያ አልሰጠም ሲሉ ጥያቄዎችን እያሰሙ ነው። በዚህ መነሻ ከስፍራው ፍንጮች የሚሰሙት ለመንግስት ቅርብ ነን ከሚሉ የመረጃ ምንጮች ነው። በኢትዮጵያና ሱዳን ድንበር በምትገኘው ሸረሪና ግንባር ህወሓት ሲጠቀምባቸው ከነበሩ የጦር መሳሪያ ማከማቻዎች ብዛት ያላቸው የጦር ቁሳቁሶች በዛሬው ዕለት መያዛቸውን የሚያስረዱ ተንቀሳቃሽ ምስሎች እየተሰራጩ ይገኛሉ። ከሰሞኑ ሲሰሙ ከነበሩ መረጃዎች በተጨማሪ ለመንግስት ቅርብ የሆኑ ምንጮች እንዳሉት ከሆነ ባለፈው ሳምንት በኢትዮ ሱዳን ድንበር ሸረሪና አካባቢ ከነበረው የህወሓት ምሽግ የጦር መሳሪያ ማከማቻዎች ከፍተኛ መጠን ያለው የትጥቅ ክምችት በኢትዮጵያ ሀገር መከላከያ ሰራዊት እጅ መግባቱን አረጋግጠዋል። ምንጮቹ እንደገለጹት የመከላከያ ሰራዊቱ በአካባቢው የህወሓት ኃይሎች የጦር መሳሪያና የጦር አቅርቦት ለማከማቸት ይጠቀሙባቸው ነበሩ የተባሉ ቦታዎችንም ተቆጣጥሮ ይገኛል። የጦር ቁሳቁሶችንም በቁጥጥር ስር አስገብቷል ብለዋል። እነዚህ በመከላከያ የተያዙት ቁሳቁሶች በአካባቢው ያሉ የህወሓት ኃይሎች የጦር አቅርቦትና ውጊያ አቅም ላይ ተጽዕኖ ሊያሳድሩ ይችላሉ ሲሉ ከመንግስት ጋር ቅርበት ያላቸው ምንጮች ይፋ አድርገዋል። ሆኖም ምንጮቹ የተያዙትን የጦር መሳሪያና ቁሳቁሶች ትክክለኛ መጠኑንም አይነት በዝርዝር ከመግለጽ ተቆጥበዋል። በተያዙት ትጥቆች ውስጥ ምን ያክል የጦር መሳሪያ፣ ጥይት፣ ተሽከርካሪውንም ሌሎች የጦር አቅርቦቶች እንደሚገኙ ይፋ አላደረጉም። ይህ መረጃ የተሰማው በሸረሪና ግንባር ጦርነት በተካሄደ በአንድ ሳምንት ውስጥ ነው። ለመንግስት ቅርብ የሆኑ ምንጮች እርምጃው ስትራቴጂካዊ ቦታዎችን ለመቆጣጠርና የታጠቁ ኃይሎችን የአቅርቦት መስመር ለመቁረጥ ከሚደረጉ ጥረቶች መካከል አንዱ የሆነ ወታደራዊ ስትራቴጂ ነው ብለውታል። ከዚህ ባለፈ ህወሓት በኢትዮ ሱዳን ድንበር በሚንቀሳቀስበት የገዳሪፍ ግዛት ግንባር ያሉ የጦር መሳሪያዎች ማከማቻዎችንና ምሽጎችን ማጣቱን በተመለከተ ይፋ ያደረገው መረጃ የለም። ወደ ዜናችን ሌላኛው ክፍል እናምራ። የኤርትራ መንግስት ከስልጣን ለማስወገድ ዓላማ ይዞ እንደተዋቀረ የሚነገርለት ብርጌድ ንሓመዱ በስሩ ከ20 የሚበልጡ ወታደሮችን እንደሚያሰማራና እንደሚያዝ አስታውቋል። ብርጌድ ንሓመዱ በሚል ስያሜ የሚጠራው የኤርትራ ተቃዋሚ ቡድን 20 የሚጠጉ ወታደሮችን እንደሚያዝ አዲስ አበባ በሰጠው መግለጫ ላይ ነው ይፋ ያደረገው። ቡድኑ እንደገለጸው ዋና ዓላማው ኤርትራን እንደ አዲስ ሀገር መገንባት ያለ ሲሆን የሻዕቢያ ወይም ህዝባዊ ግንባርና አገዛዝ ማስወገድ፣ ዲሞክራሲን መመለስና የገበሬነትን ማረጋገጥም እንደሚፈልግ አስታውቋል። ሆኖም የቡድኑ ወታደራዊ አቅም መጠንና 20 የሚሊዮን ወታደሮች ቁጥር በገለልተኛ ምንጮች እስካሁን አልተረጋገጠም። ግን ብርጌድ ንሓመዱ በኤርትራ አማራጭ የፖለቲካ ለመፍጠርና በፕሬዝዳንት ኢሳያስ አፈወርቂ የሚመራውን መንግስት ለማስወገድ ከቀጠና ተቋማት እንደዚሁም ሀገራት ጋር በትብብር እየሰራ ስለመሆኑ ይፋ አድርገዋል። እነዚህ በ10 ሺዎች የሚቆጠሩ ወታደሮችንም በኢትዮጵያና በኤርትራ ድንበር አካባቢ እያሰማራ ስለመሆኑ ይፋ አድርገዋል። ብርጌድ ንሓመዱ የኤርትራ መንግስት ህወሓትና የፋኖ ኃይሎች እንደዚሁም ሌሎች የውስጥና የውጭ ኃይሎች ተጣምሮበታል የተባለውን ጽምዶን ለኢትዮጵያም ለኤርትራም ሆነ ለትግራይ ህዝብ አንዳችም ጥቅም የሚያመጣ የጦር ሰባቂዎች ስብስብ ሲል ተቃውሞታል። ወደ ሌላኛው የዜናችን ክፍል እናምራ። አልጀዚራ ስለ ሰሞነኛው የወልቃይት ግጭት ሰፊ ዘገባ አሰራጭቷል። ዘገባው በወልቃይት ወይንም በምዕራብ ትግራይ በቅርብ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያሉ የፖለቲካና ወታደራዊ ኃይሎች አስተላለፍ እየተቀየረ መምጣቱን እንደገና በአደባባይ ያሳየ አጋጣሚ ነው ብሎታል። ከ2013 እስከ 15 በተካሄደው የሰሜኑ ጦርነት ወቅት የፌዴራል መንግስት ኤርትራና የአማራ ፋኖ ኃይሎች በአንድ ወገን ሆነው ከህወሓት ጋር እንደተዋጉ አስታውሷል። የአልጀዚራ ዘገባ ከጥቂት ዓመታት በኋላ ግን ቀደም ሲል በአንድ አስተላለፍ የነበሩ ኃይሎች ውግንናቸው ተለውጦ ባላንጣና ወዳጅ ሆኗል ባይ ነው። የኢትዮጵያ መንግስት ህወሓት ኤርትራና አንዳንድ ፋኖዎች ጋር በመተባበር በመንግስት ላይ ጫና ለመፍጠር እየሰሩ ስለመሆናቸው በኢትዮጵያም የመንግስት ለውጥ ለማድረግ እየተንቀሳቀሱ ስለመሆናቸው ከዚህ ቀደም መክሰሱን ያስታወሰው የአልጀዚራ ዘገባ በተለይ በሰሜን ወሎና በጎጃም የሚንቀሳቀሱ የፋኖዎች ከህወሓትና ከኤርትራ ጋር ጽምዶ በተሰኘው ጥምረት ውስጥ እንደተካተቱ ከሁለቱም ኃይሎች ድጋፍ እያገኙ በሀገር ውስጥ የሰላምና የደህንነት እንቅፋት እየሆኑ ስለመምጣታቸው አስታውቋል ይላል የአልጀዚራ ዘገባ። ህወሓት በበኩሉ ይህንን ክስ በመቃወም መንግስት በትግራይ ክልል በሰላም ስምምነቱ የተጣለበትን ግዴታ አልተወጣም፣ በዚህ መነሻም የፕሪቶሪያው ስምምነት እንደፈረሰ ይቆጠራል ሲል
ሲል እንዳወጀም በዘገባው ጠቅሷል። ህወሓት የፌዴራል መንግስት አዳዲስ ሚሊሻዎችን በማሰልጠን ጭምር ትግራይን ለማተራመስ እየሰራ ነው ሲል ከዚህ ቀደም ወንጅሎ እንደነበረም ይፋ አድርጓል። የፋኖ ኃይሎች አንድ ወጥ የትእዛዝ መዋቅር የሌላቸው የተለያዩ የአማራ የታጣቂ ቡድኖች ስብስብ ናቸው ሲል የገለጻቸው ሲሆን በሰሜን ኢትዮጵያ ጦርነት ጊዜ ከፌዴራል መንግስት ጎን ተሰልፈው እንደተዋጉም አስታውሰዋል። ከጥቂት ዓመታት በኋላ ግን የፋኖ ኃይሎች ከፌዴራል መንግስት ጋር በመለያየት በአማራ ክልል በትጥቅ የታገዘ ተቃውሞ ማካሄድ መቀጠላቸውንም ዘግበዋል። ከነዚህ ኃይሎች ጀርባ አለች ሲል የገለጻት ኤርትራ በሰሜን ኢትዮጵያ ያለው የጸጥታ ሁኔታ ዋነኛ ተዋናይ መሆኗን ቀጥላለች ሲልም የአልጀዚራ ዘገባ ጠቁመዋል። የኢትዮጵያ መንግስት የኤርትራ ወታደሮች ከኢትዮጵያ ግዛት እንዲወጡ መጠየቁን አስታውሶ ኤርትራ በበኩሏ ክሱን በማስተባበል የኢትዮጵያን ክስ ሐሰተኛ ነው ስትል ማጣጣሏንም ዘግበዋል። አልጀዚራ የሁለቱ ሀገራት የግንኙነት መሻከር ከ2015 የፕሪቶሪያ ስምምነት በኋላ በከፍተኛ ደረጃ መቀየሩና መባባሱንም ጠቁመዋል። ከሰሞኑ በሰሜን ምዕራብ ኢትዮጵያ ሁመራ አቅራቢያ ሸረሪና በተባለች የድንበር አካባቢ የተቀሰቀሰው ግጭት በደቡብ አፍሪካ የተፈረመው የሰላም ስምምነት ላይ አዲስ አደጋ ስለመፍጠሩ የአልጀዚራ ዘገባ ያሳያል። የግጭቱን መነሻ በተመለከተ የፌዴራል መንግስቱና ህወሓት የተለያዩ ክሶችን እያቀረቡ ቢሆንም እስካሁን ድረስ ከገለልተኛ ወገን ይህን የተባለ ግልጽ ሪፖርት አልተገኘም ባይ ነው። እንደ አልጀዚራ ጥቅል ትንታኔ በሰሜን ኢትዮጵያ የቀድሞ ሀገሮች የነበሩ ኃይሎች ወደ አዳዲስ የፖለቲካና የጸጥታ አስተላለፍ መግባታቸው በቀጠና የሚኖረውን የጸጥታ ሁኔታ የበለጠ ውስብስብ እያደረገው ይገኛል ባይ ነው። ዜናችን እንደቀጠለ ይገኛል። የኢትዮጵያ ማዕድን ዘርፍ በተጠናቀቀው የ2018 በጀት ዓመት 5.7 ቢሊዮን ዶላር የውጭ ምንዛሬ ማስገኘቱን የማዕድን ሚኒስቴር አስታውቋል። በቀጣይ በጀት ዓመትም 6.7 ቢሊዮን ዶላር ገቢ ለማግኘት መታቀዱንም አስታውቋል። ሚኒስትሩ ይህን ይፋ አድርገው ሐምሌ 30 ቀን 2018 የማዕድን ሚኒስቴር የኢትዮጵያ ጂኦሎጂካል ኢንስቲትዩትና የማዕድን ኢንዱስትሪ ልማት ኢንስቲትዩት የ2018 በጀት ዓመት የስራ አፈጻጸምና የ2018 በጀት ዓመት እቅድ ግምገማ በተካሄደበት ወቅት ነው። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ እንደተናገሩት የማዕድን ዘርፉ ከሀገሪቱ 5 ዋናና የኢኮኖሚ ምሰሶች አንዱ ነው ሲሉ የገለጹት ሲሆን በቅርብ ዓመታት ውስጥ ፈጣን እድገት ማስመዝገቡን በዘርፉ ለ271 ሺህ ሰዎችም ቋሚ የስራ ዕድል መፍጠሩንም ተናግረዋል። እንደ ሚኒስትሩ ገለጻ የ2018 ዓመት የኢትዮጵያ የተፈጥሮ ጋዝ ማውጣት የጀመረችበት የመጀመሪያው ዓመት ነው ያሉ ሲሆን የተፈጥሮ ጋዙ በአሁኑ ወቅት በታላላቅ የሴራሚክ ፋብሪካዎች ውስጥ እንደ ግብዓት እየተጠቀሙበት እንደሚገኙና በትራንስፖርት በማዳበሪያ ምርትና በኃይል ማመንጨት ዘርፎችም ለመጠቀም ዝግጅት እየተደረገ እንደሚገኝ አስታውቀዋል። ኢንጂነር ሀብታሙ አክለውም በበጀት ዓመቱ የማዳበሪያና የብረት ማቅለጫ ፋብሪካዎች ወደ ስራ መግባታቸውን ፖታሽን ጨምሮ ስትራቴጂካዊ ማዕድናትን ምርት ለመጀመር ዝግጅት እየተደረገ እንደሚገኝ ተናግረዋል። ሚኒስትሩ ክልሎች በአነስተኛ ደረጃ ላሉ የማዕድን ስራዎች ፈቃድ እንዲሰጡ ስልጣን መውረዱ ለዘርፉ እድገት ትልቅ አስተዋጽኦ ማድረጉንም ገልጸዋል። ሚኒስቴሩ እንደገለጸው የስራ አፈጻጸም ግምገማው የ2019 በጀት ዓመት ትኩረት የሚሹ አቅጣጫዎችን የለየ ሲሆን የቀጣይ ዓመት እንቅስቃሴዎች በ2018 ዓመት የተመዘገቡት በጎ ውጤቶች የሚቀጥሉ ይሆናል ባይ ናቸው። ወደ ዜናችን የመጨረሻው ክፍል እናምራ። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ የመከፈቱ ጉዳይ የሚወሰነው አሜሪካ ከቴህራን የቀረቡላትን ቅድመ ሁኔታዎች በሙሉ ስትቀበል ብቻ እንደሆነ ገልጸዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሆርሙዝን በተመለከተ ከኦማን ጋር የሚደረገው ድርድር እየተጠናቀቀ ቢሆንም ይህ ስምምነት ወሽመጡ ይከፈታል ማለት እንዳልሆነ ተናግረዋል። በሆርሙዝ ሁለት ጫፎች የሚገኙት ኢራንና ኦማን ወሽመጡ የሚተዳደርበትን መንገድ በተመለከተ ሲደራደሩ ቆይተዋል። ይህ ድርድር ወደ መቋጫው መቃረቡን ተከትሎም የአሜሪካ ባለስልጣናት ሆርሙዝ መከፈቱ አይቀሬ እንደሆነ መናገራቸው ተዘግቧል። የውጭ ጉዳይ ሚኒስትሩ አራግቺ የሆርሙዝ ወሽመጥን ህጋዊ መዋቅር አስተዳደርና የመርከብ ጉዞ መስመር ለመወሰን የሚደረገው ድርድር ለስምምነት መቃረቡን በዛሬው ዕለት ለጋዜጠኞች ተናግረዋል። ከኦማን ጋር ስምምነት መፈጸሙ ግን የወሽመጡን መከፈት እንደሚያረጋግጥ ጠቁመው የሆርሙዝ መከፈት በሌሎች ሁኔታዎች ላይ የሚመሰረት ነው ባይ ናቸው። አሜሪካ የኢስላማባድ የመግባቢያ ስምምነትን በመጣሷ ካሳ እንድትከፍል ማድረግ ከቅድመ ሁኔታዎች መካከል አንዱ እንደሆነ ጠቅሰዋል። በዚህ ጉዳይ ላይ አስተያየት የሰጡት የኢራን እስላማዊ ዘብ ቃል አቀባይ ጀነራል ሆሴን ሙሄቤም በተመሳሳይ ኦማን ጋር የሚደረገው ድርድር ከሆርሙዝ መከፈት ጋር ግንኙነት እንደሌለው ገልጸዋል። ቃል አቀባዩ ሆርሙዝ ወሽመጥ ለኛ ኢኮኖሚያዊ መስመር ብቻ አይደለም፣ በእስላማዊ ሪፐብሊክ እጅ የሚገኝ ጂኦግራፊ አቅምና ጉልበትም ጭምር ነው። ስለዚህ ጠላት ወሽመጡ እንዲከፈት የኢራንን ቅድመ ሁኔታዎች ለመቀበል ይገደዳል ብለዋል። በማከለም የአሜሪካ ወገን የኢራን እስላማዊ ሪፐብሊክን ቅድመ ሁኔታዎች ሲቀበልና ጣልቃ መግባት አካሄዱን ሲተው ሆርሙዝ ወሽመጥን እንደገና ለመክፈት የሚያስችሉ ሁኔታዎችም ይኖራሉ ሲሉ ነው የተናገሩት። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።